ህልምሽን አጫውቺኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ። ህልምሽን አጫውቺኝ። ዴቪድ በችሎት ላይ የገጠመው ያለው የመሸነፍ አዝማሚያ ጭንቀት ፈጥሮበት ብቻውን እያሶራው ይገኛል። የመጨረሻ እድሉን ለመሞከር በዶክተር ሳሌም እርዳታ አሽሌን ወደ ሰመመን በመክተት የምታሳየውን ለውጥ በካሜራ ደብቆ ለመቅረጽና ለዳኛው ዊሊያምስ አቅርቦ ለማሳየት ጥረት እያደረገ ይገኛል። በዚህ ጥረቱ ግን ጥሩ ተስፋ ሳይመጣ አይቀርም። ህልምሽን አጫውቺኝ ክፍል 29 ቀጥሎ ይደመጣል። ዳኛ ቴሳ ዊሊያምስ መንበራቸው ላይ እንደተሰየሙ ሁለቱም ጠበቆች ቀደም ሲል ተከሳሿን የመረመሩበትን የዶክተር ሳሌም ሐሳብ ለመቀበል ተስማምተዋል። የችሎቱ ውሳኔ ተከሳሿ በአእምሮ ችግር ምክንያት ጥፋተኛ አለመሆኗ ነው። ተከሳሿ የአእምሮ ሕክምና ወደምታገኝበት ስፍራ እንድትወሰድ ታዟል። በዚሁ ችሎቱ መዝገቡን ወደ መዝገብ ቤት ተመላሽ አድርጓል። ዴቪድ እንደቆመ አበቃ ሲል አሰበ። በስተመጨረሻ በቃ እሱና ሳንድራ ኑሯቸውን መቀጠል ይችላሉ። ወደ ዳኛ ዊሊያምስ ተመልክቶ በደስታ እኔና ባለቤቴ ልጅ ሊኖረን ተቃርበናል አለ። ዶክተር ሳሌም አንድ አስተያየት ብሰጥ እወዳለሁ። ይሁን አይሁን እርግጠኛ አይደለሁም፣ ነገር ግን ነገሮችን ካመቻቸህላት አሽሊን የሚጠቅማት ነገር ነው። ምንድን ነው? ኮኔክቲከት የተባለ የስነ ልቦና ሕክምና መስጫ ሆስፒታል አለ። ሶስትዮሽ የስብዕና ችግርን በማከም አገሪቱ ውስጥ ካሉት የጤና ተቋሞች ሁሉ የተሻለ እሱ ነው። ዶክተር ኦቶልዊንስ የተሰኘ ጓደኛዬ እዚያ አለ። አሽሌ ወደዚያ እንድትላክ ችሎቱን የምታሳምን ከሆነ ለእሷ እጅግ ጥሩ ቦታ ነው ላለሁ። አመሰግናለሁ አለ ዴቪድ። እስኪ ማድረግ የምችለውን ሁሉ ሞክራለሁ። ዶክተር ስቲቨንስ ፓተርሰን እንዴት ማመስገን እንዳለብኝ አላውቅም አለ። ዴቪድ ሳቀ። አያስፈልግም፣ ዕዳ የመጣበት ጉዳይ ነው፣ አታስታውስ። ግሩም ስራ ሰርተሃል። ለብዙ ጊዜ እየፈራው ቆይቼ ነበር። እኔም እንደዚያው ነበር። ፍትህ እውን ሆነ። ልጄ መዳኗ ነው። በሱ እኔም እርግጠኛ ነኝ አለ ዴቪድ። ዶክተር ሳሌም ኮኔክቲክስ የሚባል የስነ አእምሮ ሆስፒታል ጠቁሞኝ ነበር። ዶክተሮቹ በሶስትዮሽ የስብዕና ችግር የሰለጠኑ እንደሆኑም ነግሮኛል። ዶክተር ፓተርሰን ዝም እንዳለ ቆየ። ታውቃለህ አሽሌ ይሄ ሁሉ ሊደርስባት አይገባም ነበር። ግሩም ልጅ ናት። እስማማለሁ። ዳኛ ዊሊያምስን አነጋግሬ ወደዛ ሆስፒታል ለማዛወር እንዲፈቅዱ ለማድረግ ሞክራለሁ። ዳኛ ዊሊያምስ ቢሮአቸው ውስጥ ነበሩ። ምን ትፈልጋለህ ሚስተር ሲንገር? አንድ ነገር እንዲፈቅዱልኝ ፈልጌ ነበር። ዳኛዋ ሳቅ ብለው የምፈቅድ ይመስለኛል። ምንድን ነው አሉት። ዴቪድ ዶክተር ሳሌም ስለነገረው ነገር ሁሉ አብራራላቸው። እንግዲህ እንዲህ ያለ ጥያቄ ያልተለመደ ነው። እዚሁ ካሊፎርኒያ ውስጥ ጥሩ የስነ ልቦና ሐኪሞች አሉ። እሺ አመሰግናለሁ የተከበሩ ብሎ ዴቪድ ደስ ሳይሰኝ ቢሮ ለቆ መውጣት ሲጀምር አይቻልም አላልኩም ሚስተር ሲንገር ሲሉት ዴቪድ ቆመ። ጥያቄው ያልተለመደ ቢሆንም የእሷም ጉዳይ ያልተለመደ ነው። ዴቪድ ጠበቀ። ወደዚያ የምትተላለፍበትን መንገድ ማመቻቸት የምችል ይመስለኛል። አመሰግናለሁ የተከበሩ። አሽሌ እዚያው እስር ቤት ውስጥ ሆና ሞት ፈርደውብኛል። የአእምሮ ታማሚዎች የበዙበት ክፍል መቆየት በራሱ ሞት ነው። እኔን መግደያ ሌላኛው መንገድ ነው። ማብቂያ የሌላቸው ዓመታት በተስፋ መቁረጥ ታጅቦ ሲመጡባት ታሰባትና ተንሰቅስቃ ታለቅሳለች። የእስር ቤቱ በር ተከፈተ። አባቷ ገባ። እዚያው ለጥቂት ጊዜ ቆሞ ሲመለከታት ቆየ። ፊቱ ላይ መጨነቁ ያስታውቃል። የኔ ማር በአንጻሯ ተቀመጠ።
ከሞት አምልጠሻል። ጭንቅላቷን ነቅንቃ ኖር አልፈልግም አለች። እንደዚያ አትበይ፣ የጤና ችግር ነው ያለብሽ። ነገር ግን ትፈወሻለሽ። ጤናሽ እንደተመለሰ እኔ ጋር መጥተሽ አብረን እንኖራለን። እንከባከብሻለሁ። የሆነው ሁሉ ምንም የሚያመጣው ነገር አይኖርም። ሁልጊዜም አብረን ነን። ማንም ይህን ሊቀማን አይችልም። አሽሌ እንደተቀመጠች ዝም አለችው። አሁን ምን ሊሰማሽ እንደሚችል አውቃለሁ፣ ግን መኝኝ፣ ይሄ ሁሉ ይለወጣል። የኔ ልጅ ተፈውሳ ወደ ቤቷ ትመለሳለች። በዝግታ ተነሳና ወደ ሳን ፍራንሲስኮ መመለስ ሳይኖርብኝ አይቀርም ብሎ አሽሌ አንዳች ነገር እስክትለው ጠበቀ። እሷ ግን በዝምታዋ ጸናች። ዓለም ላይ ካሉ የተሻለው የስነ አእምሮ ሆስፒታል ልትላኪ እንደሆነ ዴቪድ ነግሮኛል። እዚያ መጥቼ ጠይቅሻለሁ። ደስ ይልሻል አይደል? በግዴለሽነት ራሷን ነቀነቀች። እሺ የኔ ማር። ጉንጯ ላይ ከሳማት በኋላ አቀፋት። ዓለም ላይ ካለው ሁሉ የላቀው እንክብካቤ ሲደረግልሽ ያለሁ። ትንሿ ልጄ ወደ ቤቷ ስትመለስም ማየትሻለሁ። አሽሌ አባቷ እስር ቤቱን ለቆ ሲሄድ ተመለከተችና ስለምን መሞት ተሳነኝ? እነሱስ እንድሞት ስለምን አይተውኝም ስትል አሰበች። ከአንድ ሰዓት በኋላ ዴቪድ ሊጠይቃት መጣ። እንደምንፈልገው አድርገናል አላትና ባንክሮ ተመልክቷት ደህና አይደለሽም ሲል ጠየቃት። ወደዛ ወደ አይምሮ ህሙማን መታጎሪያ መሄድ አልፈልግም። ብሞት ነው የምመርጠው። በእንዲህ አይነት ሁኔታ መኖር አልሻም። እርዳኝ ባክህን፣ እርዳኝ ዴቪድ። የህክምና እርዳታ ልታገኝ እኮ ነው። ያለፈው አልፏል። ወደፊት የመኖር እድል ገጥሞሻል። ቅዠት የመሰለው ህይወት ሊያበቃ ነው። እጆቿን ያዝ አደረጋት። እስካሁን በእኔ አምነሽ እዚህ ደርሰናል። ከእንግዲህ እስከ መጨረሻው እንድታምኘኝሻለሁ። ወደ ተለምዷዊ ኑሮሽ ትመለሻለሽ። እንደ ተቀመጠች ዝም አለችው። ዴቪድ አምናለሁ በይ። በረዥሙ ተንፈሳ አምናለሁ ዴቪድ አለችው። ጥሩ ልጅ፣ ይሄ ላንቺ አዲስ የህይወት ጅማሬ ነው። የችሎቱ ውሳኔ ለህዝብ እንደተገለጸ መገናኛ ብዙሃን ግራ ተጋቡ። በአንድ ሌሊት ነገሮች ሁሉ ተለዋውጠው ዴቪድ የጀግንነት ማዕረግ ተሰጠው። የማይሞከርበትን የክስ ጉዳይ ገጥሞ አሸነፈ። ለሳንድራ ደወለ። የኔ ማር፣ እኔ አውቄያለሁ የኔ ፍቅር፣ አውቄያለሁ። በቴሌቪዥን ተመለከትኩ። ጥሩ ነገር አይደለም? ባንተ ኮራው። በእንዲህ ሁኔታ በመጠናቀቁ እንዴት እንደተደሰትኩ ልነግርሽ አልችልም። ዛሬ ወደ ቤት እመለሳለሁ። እጅግ ናፍቀሽኛል። ከዚህ በላይ መቆየት አልችልም። ዴቪድ። ወይ ዴቪድ። አይ ወይ ምን ነው? ምን ተፈጠረ የኔ ማር? ልወልድ ነው። ጠብቂኝ ሲል ጮኸ። ዴቪድ ሕፃኑ ጄፍሪ ሲንገር 8 ፓውንድ የሚመዝን ቆንጆ ልጅ ሆኖ አገኘው። ቁርጥ አንተ ነው ዴቪድ አለችው ሳንድራ። ይመስላል አይመስልም እንዴ? አለ ዴቪድ ፍልቅልቅ እያለ። የተበላሸው ሁሉ በመቃናቱ በጣም ተደስቻለሁ አለች ሳንድራ። ዴቪድ በረዥሙ ተንፍሶ እርግጠኛ መሆን ያልቻልኩባቸው ጊዜያቶች ነበሩ አለ። አንድ ጊዜም ባንተ ተጠራጥሬ አላውቅም። ዴቪድ ሳንድራን አቅፎ እመለሳለሁ የኔ ማር፣ ቢሮ ሄጄ ዕቃዎቼን መሸከፍ አለብኝ አላት። ዴቪድ ኪንኬይድ፣ ተርነር፣ ሮዛና ፕላይ ቢሮ ሲደርስ ሞቅ ያለ ሰላምታ ተቀበለው። እንኳን ደስ ያለ ዴቪድ፣ ተወጣው፣ ማንነትህን አሳያቸው። ዴቪድ ወደ ቢሮ አዘገመ። ሆሊ የተባለችው ጸሐፊው አልነበረችም። ጠረጴዛው ላይ ያሉትን ዕቃዎች መሰብሰብ ጀመረ። ዴቪድ ዞረ። ጆሴፍ ኪንኬይድ ነበር። ኪንኬይድ እየተጠጋው ምን እያደረክ ነው ሲል ጠየቀው። ዕቃዎችን እየሰበሰብኩ። ተባረር ያለው እኮ። ኪንኬይድ ሳቀ። ተባረር ያለው? ፈጽሞ ያልተግባባነው ነገር ሳይኖር አይቀርም።
ፍልቅልቅ እያለ የድርጅቱ የሽርካ ባለንብረት አድርገህ የለም እንዴ? ልክ በ9 ሰዓት ለዚሁ ጉዳይ መገናኛ ብዙሃንን እዚሁ ጋብዣለሁ። ጥቂት መግለጫ ትሰጣቸዋለህ። ዴቪድ በመደነቅ ተመለከተው። በእውነት? ኪንኬድ ራሱን ነቅንቆ በእርግጠኝነት አለ። ይህን ኮንፈረንስ ብትሰርዘው የተሻለ ነው አለ ዴቪድ። እኔ ወደ ወንጀል ችሎት ዞር ያለሁ ከጆሲ ኩዊለር ጋር የጋራ ስራ ውል ፈጽም ያለሁ። ከወንጀል ህግ ጋር በተያያዘ ስትሰራ ቢያንስ ወንጀለኛ ማን እንደሆነ በእርግጠኝነት ታውቃለህ። ስለዚህ የኔ ተወዳጅ ያንተን የሽርካ ማባበያ ይዘ ፀሐይ ለዘላለም የማትወጣበት ስፍራ ጣለው። እናም ዴቪድ ከቢሮ ወጥቶ ሄደ። ጆሲ ኩዊለር የቪላ ቤቱን ዙሪያ ገባ እየቃኘ በጣም ጥሩ ነው እንግዲህ የሁለታችሁ ሆኗል አለ። እናመሰግናለን አለች ሳንድራ። ልጆች ክፍል ውስጥ ድምፅ ሰማችና ጄፍሪ መልከት ላድርገው ብላ ወደሚቀጥለው ክፍል ጥድፍ እያለች ሄደች። ዴቪድ በመደነቅ አንድ ብራማ የፎቶ ፍሬም ይመለከታል። የጄፍሪ የመጀመሪያ ፎቶ አለበት። እንዴት ያምራል! ከየት አመጣኸው? ዳኛ ዊሊያምስ ናቸው የላኩልኝ። ተመልሰ በመምጣት ተደስቻለሁ የሥራ አጋሬ አለ ጆሴ። እኔም ተመልሼ ካንተ ጋር ለመስራት በመብቃቴ ተደስቻለሁ። አሁን ጥቂት ረፍት ማድረግ ሳያስፈልግህ አይቀርም። አው ጄፍሪን ይዘን ወደ ኦሪጎን ለመሄድና የሳንድራ ቤተሰቦችን ለመጎብኘት እያሰብን ነው። በነገራችን ላይ አንድ ቀልብ የሚስብ ጉዳይ ዛሬ ጠዋት ወደ ቢሮአችን መጥቷል። ይቺ ልጅ 2 ልጆቿን በመግደል የተከሰሰች ናት። ንጹህ ናት የሚል ስሜት አለኝ። ባለመታደልህ እኔ ደግሞ ለሌላ ጉዳይ ዋሽንግተን መሄዴ ነው። ነገር ግን አንተ ልታነጋግራት ብትችልና የሚሰማህን ብናየው መልካም ነው ብዬ አስባለሁ። የኮኔክቲከት የስነ አእምሮ ሆስፒታል ከዌስት ፓርት በስተሰሜን በ15 ማይሎች ርቀት ላይ ይገኛል። መጀመሪያ ርስትነቱ ዊም ቦይከር የተባለ የሆላንድ ባለሀብት ነበር። ቤቱን ያስገነባው በ1910 ነው። በ40 ሄክታር መሬት ላይ ያረፈው ይህ መኖሪያ ትላልቅ ክፍሎች ከያዘው በተጨማሪ የሙከራ ክፍሎችና የመዋኛ ገንዳም አለው። መንግስት ይህን ርስት በ1925 ገዝቶ እንዲመች አድርጎ ካደሰው በኋላ 100 ህሙማን ሊያስተናግድ የሚችል አደረገው። ሙሉ ርስቱን ጠቅልሎ የሚከልል አጥር ተገንብቶለታል። መግቢያው ላይ ጥበቃ ቆሞለታል። የክፍሎቹ መስኮቶች በሙሉ በብረት ፍርግርግ የተሸፈኑ ሲሆን አደገኛ ታካሚዎች የሚቆዩበት የተለየ ክፍል ተዘጋጅቶለታል። በስነ አእምሮ ሆስፒታል ውስጥ የሆስፒታል ኃላፊ የሆኑት ዶክተር ኦቶ ሉዊንሰን ቢሮ ውስጥ ስብሰባ እየተካሄደ ነው። ዶክተር ጊልበርት ኬለር እና ዶክተር ክሬግ ፎስተር በመምጣት ላይ ስላለች አዲስ ታካሚ ይወያያሉ። ጊልበርት ኬለር በ40ዎቹ የዕድሜ ክልል የሚገኝ መካከለኛ ቁመትና ወርቃማ ጸጉር እንዲሁም ንቁ ግራጫ አይኖች ያሉት ሰው ነው። በሶስትዮሽ የስብዕና ችግር ላይ ዕውቅና ያተረፈ ሐኪም ነው። ኦቶ ሉዊንስ የኮኔክቲከት የስነ አእምሮ ሆስፒታል ዋና ኃላፊ ሲሆን ዕድሜው በሰባዎቹ የሚገመት ላለባበሱ የሚጨነቅ ቀጭንና አጭር ፂማም ነው። በሪዝ የተከበበ ፊቱ ላይ ባለ ደርብ መነጽር ይታያል። ዶክተር ክሬግ ፎስተር ከዶክተር ኪለር ጋር ለዓመታት ሰርቷል። ሶስትዮሽ የስብዕና ችግር ላይ የሚያተኩር መጽሐፍ በጋራ ጽፈዋል። ሁለቱም የአሽሌ ፓተርሰንን መዝገብ ያጠናሉ። ዶክተር ኦቶ ሉዊንስ እመቤቲቱ በሥራ ተጠምዳ የኖረች ይመስላል። ገና 28 ዓመቷ ቢሆንም 5 ሰዎች ገላለች አለና ጥብቅ ክትትል የሚደረግበት ሕንፃ ሀ ውስጥ የተሟላ መረጃዋን እስክናገኝ ትቆይ አለ ኦቶ ሉዊስ። መቼ ትደርሳለች? ዶክተር ኬለር ጠየቀ። የዶክተር ሉዊስ ጸሐፊ ድምፅ በውስጥ መገናኛ መስመሩ ላይ መጣ። ዶክተር ሉዊስ አሽሌ ፓተርሰን ይዘዋት መጥተዋል።
ወደ እርሶ ቢሮ ይዘዋት እንዲመጡ ይሻሉ? አው ባክሽን። ሉዊስን ቀና ብሎ አይቶ ጥያቄ ተመለሰ አለ። እንደ ቅዠት አስጨናቂ የሆነ ጉዞ ነበር። አሽሌ ችሎቱ ከተጠናቀቀ በኋላ ለ3 ቀን ማረፊያ ቤት ውስጥ እንድትቆይ ተደረገ። ቆይታዋ ሁኔታዎች እስኪሰነዳዱና በረራው እስኪመቻች ነበር። ኦክላንድ የሚገኘው አየር መንገድ ድረስ የሄደችው በእስረኞች አውቶቡስ ነበር። ዲሲ 6 የእስረኞች ማጓጓዣ አውሮፕላን ሲጠብቃት ደረሰች። አብረዋት 24 እስረኞች ነበሩ። ሁሉም እግሮቻቸውና እጆቻቸው ከአውሮፕላን ንብረት ጋር ተቆራኝቶ ታስሯል። አሽሌም እጇን እንደታሰረ ስትቀመጥ እግሯን ደግመው አሰሯት። ለምን እንደዚህ ያደርጉኛል? አደገኛ ወንጀለኛ አይደለሁ፣ ሰላማዊ ሰው ነኝ። በውስጧ አንዳች ድምፅ ሲነበንብ ተሰማት። ታዲያ እነዚያን 5 ሰዎች ማን ገደላቸው? አውሮፕላኑ ውስጥ ያሉት እስረኞች አደገኛ ወንጀለኞች ናቸው። በመግደል፣ አስገድዶ በመድፈር፣ ታጥቆ በመዝረፍና በሌሎች ብዙ ወንጀሎች የተከሰሱ። እናም ልዩ ጥበቃ ወደሚደረግበት ወህኒ እየተወሰዱ ነው። ከሁሉም ሴት አሽሌ ብቻ ነች አይኔ በዛባት። ሁሉም እስረኞች ወደ መለካከፍ አዘነበሉ። ወሲብ ነክ ለከፋቸውን ያስቆማቸው አንድ ሌላ እስረኛ ቆይ ይቺ እኮ 5 ወንዶችን ገላ ብልታቸውን የቆረጠችዋ ነች ማለቱ ነበር። ለከፋው እዚያ ላይ አበቃ። አውሮፕላኑ ኒውዮርክ እስኪደርስ 2 ጊዜ አርፏል። በመጨረሻም ላጓርዲያ አውሮፕላን ማረፊያ ሲደርሱ አሽሌ ጉዞ በጥብጦ አሳመማት። ከአውሮፕላኑ ላይ የተቀበሏት 2 የፖሊስ መለዮ የደፉ ፖሊሶች ነበሩ። ከአውሮፕላኑ ሰንሰለት አላቀው ወደ ፖሊስ መኪና ካስገቧት በኋላ መልሰው አቆራኟት። የመዋረድ ስሜት አላደረባትም። የተለመደ ነገር እንደሚደርስባት አድርጋ ወሰደችው። አሁንም ትገድላለች ወይንም ታመልጣለች ብለው ማሰባቸው አስገረማት። ይሄ ያበቃለት ጉዳይ ነው። አሁን ከእንግዲህ ያለው ጉዳይ ራሷን አግልላ የምትኖርበት ስፍራ ትፈልጋለች። ወደ ኮኔክቲከት ሲጓዙ ሸለብ ካደረጋት በጩኸት ተቀሰቀሰች። ደርሰናል! በእርግጥ ኮኔክቲከት የስነ አእምሮ ሆስፒታል መግቢያ ላይ ደርሰው ነበር። አሽሌ ፓተርሰን ወደ ዶክተር ሉዊስ ቢሮ ስትደርስ እባክሽ ቁጭ በይ አለና ወደ ፖሊስ ጥበቃው ዞሮ የእጆቿንና የእግሮቿን ሰንሰለት ፍታላት አለው። ሰንሰለቱ ተፈቶላት ቁጭ አለች። ላንቺ አስቸጋሪ እንደሚሆን ይገባኛል አለ ዶክተር ፎስተር። የቻልነውን ሁሉንም ነገር አቅልለን ለማከናወን እንሞክራለን። ፍላጎታችን አንድ ቀን ተፈውሰሽ ከዚህ ግቢ እንድትወጪ ብቻ ነው። አሽሌ ገዛ ድምጿን ምን ያህል ጊዜ ይወስዳል ሲል ሰማችው። ይሄን ለማረጋገጥ በጣም ጥቂት ጊዜ ያስፈልጉናል። በእርግጥ በፍጥነት ፈጽሞ ለመፈወስ ከ5 እስከ 6 ዓመት ያስፈልግ ይሆናል አለ ኦቶ ሉዊሰን። እያንዳንዱ ቃል አሽሌን እንደ መብረቅ ቀጠቀጣት። በፍጥነት ፈጽሞ ለመፈወስ ከ5 እስከ 6 ዓመት ያስፈልግ ይሆናል በአእምሮዋ ደገመችው። ሕክምናው በኃይል ወይንም በጉልበት ላይ የተመሰረተ አይደለም። በስምምነትና በጥምረት የሚሰራ ነው። ዶክተር ኬለር ሰመመናዊ ምርመራ ያደርግልሻል። በጋራ ሕክምናና ከጥበብ ጋር የተያያዘ ሕክምና ይኖራል። ዋነኛ ጉዳዩ ግን እኛ ጠላቶችሽ አለመሆናችንን ማስታወስ ነው። ጊልበርት ኬለር ፊቷን ያጠናል። አንቺን ለመርዳት ነው እዚህ የተገኘ ነው። አንቺን እንድንረዳሽ ደግሞ ከአንቺ እርዳታሽን እንፈልጋለን። ከዚህ በኋላ የሚነጋገሩበት ርዕሰ ጉዳይ አልነበረም። ህልምሽን አጫውቺኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ።